ተናስተልን እንደምንውላችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ የሚደርሰው ኢቲቪ አራት ማዕዘን ዜና አሁን ጀመረ። አርዕስተ ዜና። ከ80 በላይ አባላት ያሉት የፓኪስታን የልኡካን ቡድን በመጪው እሁድ ወደ ኢትዮጵያ እንደሚመጣ የውጭ ጉዳይ ሚኒስቴር ገለጸ። የአማራ ክልል ግብርና ቢሮ 241 ትራክተሮችን ለአርሶ አደሮች አስተላለፈ። ከውጭ መረጃ ምንጭ የቡድን 20 አባል ሀገራት የውጭ ጉዳይ ሚኒስትሮች በህንድ ባደረጉት ስብሰባ በሩሲያ ዩክሬን ጦርነት መነሻ የጋራ መግለጫ ሳያወጡ ተለያዩ። ኢቲቪ አራት ማዕዘን ዜናን እዚህ አዲስ አበባ ከሚገኘው የኢትዮጵያ ቴሌቪዥን ዋናው ስቱዲዮ ጌታቸው ይግዛው እመራለሁ። ሪፖርተሮቻችን ከተለያዩ ቦታዎች ላይ ዘገባዎችን እያደረሱን ይቆያሉ። ይሄነው ዋጋቸው በአማራ ክልል ግብርና ጉዳይ ላይ ተጨማሪ መረጃዎችን ከባህር ዳር ያደርሰናል። እንዲሁም የመራደም የፓኪስታን የልኡካን ቡድን ጉብኝትን በተመለከተ መረጃዎችን ወደ ኋላ ላይ ያደርሱናል። አብራቸውን ሆነው ዜናን ብቻ ይበሉ። ከወቅቱ አማራጮች ሁሉ እጅጉን የተሻሉ ለእርስዎ ዋጋ ያላቸው ዓለም አቀፋዊ አገራዊና አካባቢያዊ ክስተቶች ላይ ትኩስ የዜና ርዕሰ ጉዳዮችንና ጥልቅ ዘገባዎችን ያገኛሉ። ለዜና ፍላጎቶ ኢቲቪ ዜና ይሁን ምርጫው። በቅድሚያም ብሔራዊ የማክሮ ኢኮኖሚ ኮሚቴ የሀገሪቱን አጠቃላይ የኢኮኖሚ ሁኔታና እንቅስቃሴ ለመገምገም ዛሬ ጠዋት ተገናኝቷል። የአማራ ክልል ግብርና ቢሮ 241 ትራክተሮችን ለአርሶ አደሮች አስተላለፈ። ቢሮው ከግብርና መሳሪያዎች አቅራቢ ድርጅቶች የተረከባቸውን ትራክተሮች ነው ለአርሶ አደሮች ያስተላለፈው። በርክክብ ስነ ስርዓቱ ላይ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ፣ የግብርና ሚኒስትሩ ዶክተር ግርማ መንቴ፣ የአማራ ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው ተገኝተዋል። የግብርና ቢሮ ኃላፊው ዶክተር ኃይለማርያም ከፍያለው በአማራ ክልል 2.4 ሚሊዮን ሄክታር መሬት የሚሆነው ለሜካናይዜሽን ምቹ ቢሆንም አሁን ላይ ግን በእርሻ ቴክኖሎጂዎች እየታረሰ የሚገኘው ከ23000 ሄክታር አይበልጥም ብለዋል። ይህም አጠቃላይ ከሚታረሰው መሬት 11 በመቶ ብቻ መሆኑን የጠቆሙት ይህንን ለመቀየር ከየአካባቢው ተጨባጭ መልክዓ ምድራዊ ሁኔታ ጋር እየተስማሙ የግብርና ዘመናዊ መሳሪያዎችን ለአርሶ አደሩ ለማቅረብ በትጋት እየተሰራ መሆኑን ገልጸዋል። ካለፈው ዓመት ጀምሮም በ3 ዙሮች ከ1500 በላይ ትራክተሮችን ለአርሶ አደሮች ማሰራጨት መቻሉን ገልጸዋል። መቼም በእነዚያ ሁሉ ዘመናት ወጥተው ወርደው ጥረው ግረው በሐላል መንገድ ያጠራቀሙት ገንዘብ ዛሬ የተሻለ ጥቅምና ትርፍ እንዲያስገኝልዎ ይፈልጋሉ። የኢትዮጵያ ንግድ ባንክ ሲቢኢ ኑር ለዚህ ፍላጎቶ የሸሪዓ መርህን መሠረት ያደረገ አማራጭ መፍትሄ አቅርቦሎታል። ባንካችን በሙዳራባ ኢንቨስትመንት ሂሳብ ውስጥ ተቀማጭ ያደረጉትን ገንዘብ ሐላል በሆኑ የሥራ ዘርፎች ላይ ፋይናንስ በማድረግ ከሚገኘው ትርፍ ከፍተኛውን ድርሻ የሚካፈሉበት አገልግሎት አቅርቦ በርካቶች እየተጠቀሙበት ይገኛሉ። እርሶም የተለያዩ የህብረተሰብ ክፍሎችን ፍላጎት ታሳቢ ያደረጉ በሂሳብ ደብተር የሚንቀሳቀሱ የቁጠባ ሂሳቦችና በሰርተፊኬት የሚንቀሳቀሱ የጊዜ ገደብ ኢንቨስትመንት ሂሳቦች ተጠቃሚ ሆኑ። አገልግሎቱን በሁሉም የባንካችን ቅርንጫፎች ውስጥ ያገኛሉ። ሲቢኢ ኑር፣ የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
ከመልእክቱ በፊት ወደ አነሳነው ጉዳይ ነው በቀጥታ የምናልፈው። ተጨማሪ መረጃዎችን በቀጥታ መስመራችን ላይ ጋብዘን ተጨማሪ መረጃዎችን እንጋራለን። የአማራ ክልል ግብርና ቢሮ 241 ያክል ትራክተሮችን ለአርሶ አደሮች አስተላልፏል። ቢሮው እንግዲህ ከግብርና መሳሪያዎች አቅራቢ ድርጅቶች የተረከባቸውን ትራክተሮች ነው ለአርሶ አደሮች ያስተላለፈው። ከዚህ ጉዳይ ጋር በተገናኘ ተጨማሪ መረጃ የሚያደርሰን ይሄ ነው ዋጋቸው ከባህር ዳር በቀጥታ መስመራችን ላይ ነው። ይሄ ነው እንደምን ውለሃል። ዘመናዊ እንደው የግብርና መሳሪያዎችን ለአርሶ አደሮች የማሰራጨት አጠቃላይ እንቅስቃሴው ምን ይመስላል? በዚህ ረገድ እንደው የተደረገው ጥረት በምን ደረጃ ነው ማለት ይቻላል? አመሰግናለሁ ጌታቸው፣ እንደምን ዋልክ? ቀደም ሲል አንተም በመግቢያ ስታነሳው እንደነበረው በዚህ በአማራ ክልል የግብርና ዘርፉን ለማዘመን የሚያስችሉ የግብርና ዘመናዊ ቴክኖሎጂዎችን ለአርሶ አደሮች ተደራሽ የማድረግ ስራዎች እየተከናወኑ ነው የሚገኙት። ከዚህ በፊትም እንግዲህ በተለያዩ ጊዜያት የትራክተሮችን ለአርሶ አደሮች የማሰራጨት ስራዎች ሲከናወኑ ቆይተዋል። እንግዲህ በዛሬው ዕለትም በተመሳሳይ ሁኔታ ማለት ነው ወደ 241 የሚሆኑ ትራክተሮች ናቸው ለአርሶ አደሮች ርክክብ የተደረገው። እነዚህ ትራክተሮች ብዙዎቹ ማለት ይቻላል በአማራ ብረታ ብረት ፋብሪካ ውስጥ ከቀላል መልሶ መገጣጠም እስከ ከፊል እና ሙሉ ለሙሉ መገጣጠም ስራ የተሰራባቸው ናቸው ማለት ነው። እስካሁን ከ2014 ጀምሮ በሶስት ዙሮች በተለያየ ጊዜ ቴክኖሎጂዎቹ እነዚህ ትራክተሮቹ ለአርሶ አደሮቹ ሲሸጋገሩ ቆይተዋል። በአጠቃላይ ወደ 1500 የሚሆኑ ትራክተሮችና የተለያዩ የግብርና መሳሪያዎች ናቸው የተላለፉት ባለፉት በዚህ ዓመትና ባለፈው ዓመት ማለት ነው። እንግዲህ በዛሬው ዕለት የተከናወነው ርክክብም የዚህ አካል መሆኑን የተነሳው በርክክብ ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለን ጨምሮ የግብርና ዘርፉ አመራሮች ተገኝተዋል። እንግዲህ በመድረኩ ላይም ንግግሮች ተደርገዋል። የክልሉ ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው በአማራ ክልል በእርሻ ከሚታረሰው መሬት ውስጥ አጠቃላይ ወደ 2.4 ሚሊዮን ሄክታር ነው ማሳ ለተለያዩ የሜካናይዜሽን ልማቶች ምቹ መሆኑን አንስተዋል። በትራክተር ለማረስ ዘመናዊ የግብርና ቴክኖሎጂዎችን ጥቅም ላይ ለማዋል ምቹ የሆነ መሆኑን አንስተዋል። ነገር ግን ከዚህ ውስጥ ደግሞ እስካሁን በሜካናይዜሽን እየለማ የሚገኘው 11 በመቶ ወይም ደግሞ ከ23000 ሄክታር የማይበልጥ መሆኑን ነው ያነሱት። እንግዲህ ይህንን ለመቀየር ነው እንግዲህ የግብርና ቢሮው ቴክኖሎጂዎችን ለአርሶ አደሮች ተደራሽ የማድረግ ስራውን እያከናወነ የሚገኘው። በቀጣይ 5 ዓመታትም ወደ 20 ሺህ የሚሆኑ ትራክተሮችን ወደ አርሶ አደሮች ለማድረስ እየተሰራ መሆኑ ጭምር ነው የተገለጸው። የግብርና ሚኒስትሩ ዶክተር ግርማ መንቴ መልእክት አስተላልፈው ነበረ። እነዚህ የግብርና መሳሪያዎችና ትራክተሮች በአግባቡ ጥቅም ላይ መዋል እንዳለባቸው አንስተዋል። በብዙ የሀገሪቱ ክፍሎች እንደሚታየው ቴክኖሎጂዎቹ ወደ አርሶ አደሩ ከደረሱ በኋላ ብልሽት ይገጥማቸዋል። በዛም በሙሉ አቅማቸው ማገልገል እንዳይችሉ ወደ ምርት እንዳይገቡ የሚያደርጉ ሁኔታዎች ስለሚስተዋሉ እነዚህ ችግሮች እንዳይፈጠሩ የግብርና ዘርፉ አመራሮችና ባለሙያዎች በትኩረት ሊሰሩ እንደሚገባ ጭምር አሳስበዋል። እንግዲህ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለን መልእክታቸውን አስተላልፈው ነበረ። በአድዋ ዋዜማ ላይ ሆነን ነው እነዚህን ቴክኖሎጂዎች ለአርሶ አደሮቹ እያስተላለፍን የምንገኘው። አድዋ ላይ ቀደምት አባቶቻችን ከወራሪው ጣሊያን ራሳቸውን ተከላክለዋል። መስዋዕትነት ከፍለው የሀገራቸውን ክብርና ነጻነት ማስጠበቅ ችለዋል። ነገር ግን አሁን ላይ ያለው ትውልድ ይህንን ነጻነቱን ሙሉ የማያደርግ የምግብ ዋስትና ጉዳይ መሆኑን አንስተዋል። በምግብ ዋስትና ራሳችንን መቻል አለም። ይህ ደግሞ ሙሉ ነጻነት እንዳይኖረን አድርጓል። ስለዚህ ይህንን ሁኔታ ለመቀየር ደግሞ የሚመለከተው ሁሉ በትኩረት መስራት አለብን። የሀገራችን ሉዓላዊነት እንዲከበር የምንፈልግ ከሆነ በምግብ እህል ራሳችንን በመቻል ከጥገኝነት መውጣት አለብን የሚል መልእክት አስተላልፈዋል ማለት ነው። እንግዲህ የክልሉ መንግስትም የግብርና ዘርፉ ሜካናይዝ እንዲዘምን አስፈላጊውን ድጋፍ እያደረገ መሆኑን ጭምር ነው ያነሱት። በቀጣይም በርካታ ትራክተሮች ለአርሶ አደሮቹ የሚሰራጩ መሆኑን አንስተዋል። አርሶ አደሮቹም እነዚህን ትራክተሮች ሰዱ በኋላ በአግባቡ እንዲጠቀሙባቸውና ምርትና ምርታማነትን እንዲያሳድጉ ጭምር ነው አደራ ያሉት ማለት ነው። ባለፉት ዓመታት በግብርና ዘርፉ ለውጥ ለማምጣት የተደረጉ ጥረቶች አሁን ላይ ፍሬ እያፈሩ ስለመምጣታቸውም አንስተዋል። በተለይ ደግሞ በስንዴ ልማት ዘርፍ እየታዩ ያሉ ውጤቶችን አንስተዋል። ከአኩሪ አተር ጋርም በተያያዘ ያሉ ውጤቶች ባለፉት ዓመታት በግብርና ዘርፉ የተከናወኑ ስራዎች ውጤት እያመጡ ስለመሆናቸው የሚያሳይ ነው ብለዋል። በቀጣይም ይሄ በተጠናከረ ሁኔታ መቀጠል እንዳለበት ጭምር ነው መልእክታቸውን ያስተላለፉት። ጌታቸው
ይሄ ነው። ከልብ አመሰግናለሁ። በአድዋ የድል በዓል ማግስት እንግዲህ በኢትዮጵያ በአድዋ የታየውን ያክል ጀግንነት ደግሞ በግብርናው የደም ስራችን በሆነው ግብርናም ይደገማል ተብሎ ይታሰባል። ለነበረን ጊዜ ከልብ እናመሰግናለን። ወደ ሌሎች ዜናዎች እናልፋለን። ከ80 በላይ አባላት ያሉት የፓኪስታን የልዑካን ቡድን በመጪው እሁድ ወደ ኢትዮጵያ እንደሚመጣ የውጭ ጉዳይ ሚኒስቴር ገለጸ። ስለሚመጣው ልዑክ ጋዜጣዊ መግለጫ የሰጡት በፓኪስታን የኢትዮጵያ ባለሙሉ ስልጣን አምባሳደር ጀማል በከር በልዑካን ቡድኑ በርካታ ኢንቨስተሮች እንደተካተቱበት ተናግረዋል። በኢኮኖሚ ዲፕሎማሲ ረገድ በተሰራው ስኬታማ ስራ ከፓኪስታን ጋር ጠንካራ ግንኙነት መፍጠር ተችሏል ያሉት ባለሙሉ ስልጣን አምባሳደሩ ይህም የውጭ ጉዳይ ፖሊሲው ውጤታማ መሆኑን ያመላክታል ሲሉ ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ቆየህ? የፓኪስታን የልዑካን ቡድን የኢትዮጵያ ጉብኝት እንደው በዋናነት ምንን ማዕከል ያደረገ ነው ማለት ይቻላል? በልዑካን ቡድኑ ከፓኪስታን የመንግስት የስራ ኃላፊዎች በተጨማሪ የትልልቅ ኩባንያ ባለቤቶችና ስራ አስፈጻሚዎች የሚካተቱበት እንደመሆኑ መጠን በኢትዮጵያ ያሉ የኢንቨስትመንት አማራጮችን በዋናነት ነባራዊ ሁኔታውን መሬት ላይ ለማየት ነው። እንግዲህ ይህንን ጉብኝት አስመልክቶ ከእሁድ ዕለት ጀምሮ ለሚቀጥሉት አንድ ሳምንት ከሰኞ እስከ አርብ ድረስ በኢትዮጵያ የሚያደርጉት ጉብኝት የሚቀጥለው ማለት ነው። ጌታቸው እንግዲህ በዋናነት የኢንቨስትመንት ልዑኩ በኢትዮጵያ በግብርና፣ በማዕድን፣ በቴክኖሎጂና በቱሪዝም ዘርፍ ይሰማራል ተብሎ ነው የሚጠበቀው። እነዚህንም በኢትዮጵያ ያሉ እድሎችን በተጨባጭ መሬት ላይ ያሉ ሁኔታዎችንም ተዘዋውሮ ይጎበኛል ተብሎ ነው እንግዲህ የሚጠበቀው። በአጠቃላይ በፓኪስታን ኢትዮጵያ ኤምባሲዋን ከከፈተች ገና 6 ወር ነው። ነገር ግን በ6 ወር ውስጥ እጅግ በጣም ስኬታማ ሊባል የሚችል ዲፕሎማሲ ተሰርቷል ነው ያሉት በፓኪስታን የኢትዮጵያ ባለሙሉ ስልጣን አምባሳደር ጀማል በክር። ከዚህ ባሻገር እንግዲህ በውሃ ዲፕሎማሲ በተሰራው ስራ በፓኪስታን ኢትዮጵያ የህዳሴ ግድቡን የምትገነባው ከ60 ሚሊዮን በላይ ዜጎቿ በጨለማ ውስጥ የሚኖሩትን ዜጎቿን ብርሃን ለመስጠትና ሌሎች የኃይል ፍላጎቶቿን ለማሟላት እንጂ የታችኛውን ተፋሰስ ሀገራት ለመጉዳት አይደለም የሚልንም አቋም ለማስረዳት እድል የፈጠረ ነው ለፓኪስታን መንግስትና ሀገር ማለት ነው። ከዛ ባሻገር ደግሞ በዓለም አቀፍ የሰላም ማስከበር ስራም ኢትዮጵያና ፓኪስታን እስካሁን ድረስ ሲሰሩ ቆይተዋል። በቀጣይም ይህንን ግንኙነታቸውን አጠናክረው በዓለም አቀፍ የሰላም ማስከበር ስራውንም በተጠናከረ ሁኔታ ለማስቀጠል ከስምምነት የተደረሰበትን ዲፕሎማሲ መስራት የተቻለበት ሁኔታ ተፈጥሯል ነው የተባለው። ከዛ ባሻገር እንግዲህ ትልቁ የኢትዮጵያ የውጭ ጉዳይ ፖሊሲዋ የኢኮኖሚ ዲፕሎማሲ ፖሊሲንም መሰረት በማድረግ እንግዲህ በፓኪስታን በጣም ትልልቅ ኩባንያዎች ፓኪስታን በቴክኖሎጂ በግብርናና በሌሎች ጉዳዮች የተሻለች ሀገር ስለሆነች ይህንንም ወደ ኢትዮጵያ መጥተው ኢንቨስት እንዲያደረጉ በተሰራው ስራም እንግዲህ ሁለት ከሰዓት ጀምሮ በሁለት በረራዎች የሚገባው ልዑክም ለዚሁ ማሳያ ነው። በኢትዮጵያ ኢንቨስት እንዲያደርጉ በተሰራው ስራ የሚመጣው ማለት ነው። እንግዲህ ፓኪስታን በተለይም ደግሞ በዓለም ላይ በትልቅነቱ በምትታወቅ በፋርማሲውቲካል ሴንተር ወይም ደግሞ በፋርማሲው ዘርፍ በኢትዮጵያ ኢንቨስት እንዲያደርጉም ኩባንያው ጋር በተሰራው የግንኙነት ስራ እንዲሁ ከመግባባት ተደርሷል ነው የተባለው። በአጠቃላይ ኢትዮጵያ ደግሞ በፋርማሲውን ዘርፍ እንግዲህ መድኃኒትም ምንም ከውጭ የምታስገባ ሀገር ናት። ነገር ግን ኩባንያው ደግሞ በኢትዮጵያ ኢንቨስት ማድረጉ እነዚህ ነገሮች ከውጭ የሚገባውን የውጭ ምንዛሬም ከማስቀረት አኳያም ሌሎች የስራ እድሎችም ከመፍጠር አኳያ ከፍተኛ ሚና ይኖራል የተባለው። እንግዲህ የልዑካን ቡድኑ መጥቶ በኢትዮጵያ ያሉ የኢንቨስትመንት አማራጭን ከተመለከተ በኋላ ቀጥታ ወደ ኢንቨስት ማድረግ ወይም ደግሞ ኢንቨስትመንት የሚገባ የልዑካን ቡድን ነው የተባለው። ኢንቨስት ያደርግ በማዕድን፣ በግብርና፣ በቱሪዝምም ይሆናል እንዲሁም ደግሞ በማኑፋክቸሪንግ ዘርፍም ይኖራል ተብሏል። እንግዲህ ፓኪስታን ከ41%
በመቶ በላይ አጠቃላይ ሀገራዊ ምርቷ ከጨርቃ ጨርቅ ዘርፉ የምታገኝ ሀገር ናት ተብሏል። በጨርቃ ጨርቅ ዘርፉ የተሰማሩ ኩባንያዎችን በኢትዮጵያ ኢንቨስት ያደርጉ እንግዲህ ምን ያህል ትልቅ ሀብት ሊያስገኝ እንደሚችልም መገመት ቀላል ነው የሚሆነው። ከዛ ባሻገር ደግሞ ፓኪስታን በቴክኖሎጂም የተሻለች ሀገር ስለሆነች በኢትዮጵያ የተለያዩ የቴክኖሎጂ ጥያቄዎች ያሉባት ናት ኢትዮጵያ። ይህንንም ደግሞ ትልቅ አጋዥ ነገር ይሆናል የተባለው። በአጠቃላይ የኢትዮጵያና የፓኪስታን የንግድ ልውውጥም 78 ሚሊዮን ዶላር ብቻ ነው የተባለው። ነገር ግን አሁን እየተሰራ ባለው የጠንካራ የዲፕሎማሲ ስራ የኢትዮጵያና የፓኪስታንን የንግድ ልውውጥ በፈረንጆቹ በተያዘው 2023 ዓመት ወደ 200 ሚሊዮን ዶላር ለማድረስ ታቅዶ እየተሰራ ነው የተባለው። እንግዲህ የ80 በላይ የሚሆኑ የፓኪስታን የመንግስት የስራ ኃላፊዎችና የንግድና ኢንቨስትመንት ልኡካን ቡድን የተካተቱበት ወደ ኢትዮጵያ ጉብኝት ሲያደርጉ ይሄ ታሪካዊ ነው ማለት ይቻላል ነው ያሉት ባለሙስልጣን አምባሳደሩ ጀማል በክር። ምክንያቱም ባለፉት 6 ወራት በተሰሩ ስራዎች ብቻ ይህንን ውጤት ማምጣት ከተቻለ በቀጣይ ደግሞ ከፓኪስታን ጋር እጅግ በጣም በርካታ የተሻሉ ስራዎች የሚሰሩበትን ፈርቀዳጅ እርሾ የሚጥል ነው ያሉት። በአጠቃላይ ኢትዮጵያና ፓኪስታን እንግዲህ ባለፉት ወራት ከፍተኛ የሆነ የጎርፍ አደጋ አጋጥሟት ነበረ። ኢትዮጵያ ደግሞ ባላት አቅም ከፓኪስታን ጎን ነኝ በሚል የተለያዩ ድጋፎችን ማድረጓ ይታወሳል። ከዚህ ባሻገር ኢትዮጵያ በገጠማት ችግሮች ማለትም በሰሜኑ ጦርነትም ዓለም አቀፍ ጫናዎች ሲደረጉባት በነበረበት ወቅት ፓኪስታን ኢትዮጵያ የራሷን ችግር በራሷ የመፍታት አቅም ያላት ትልቅ ሀገር ናት ብላ አቋሟን በዓለም አቀፍ መድረክ ያንጸባረቀች ወዳጅ ሀገር ናት። ከዛም ባሻገር ደግሞ የሰላም ስምምነትም ተደርጎ ጦርነቱ እንዲቆም ሲደረግም ብዙ ነገር የሚገኘው ከሰላም ነው። አማራጮች ሁሉ በሰላም ናቸው። ሰላም መሆኑንም እንዲሁ የሰላም ስምምነት ወደ ዳር እስከሚደርስ ድረስ የፓኪስታን መንግስትና ሕዝብ ድጋፍ ያደርጋል ብሎ የገለጹበትንም ሁኔታ እንዲሁ አስታውሰዋል ባለሙስልጣን አምባሳደሩ። በአጠቃላይ እንግዲህ በኢንቨስትመንት ዘርፉ ፓኪስታን ከሌሎች ዓለም ሀገራት በአመት ግማሽ ቢሊዮን ዶላር የሚጠጋ ወጪን አውጥታ የሻይ ቅጠልን ከውጭ የምታስገባ ሀገር ናት። ነገር ግን በኢትዮጵያ ደግሞ የሻይ ቅጠል ልማት እጅግ በጣም ሰፊ ኢንቨስትመንት ያለበት በመሆኑ ይህንን ፓኪስታን በቀጥታ ከዚህ እንዲገዙ ለማድረግ ከፍተኛ እድልና አማራጭ ይፈጥራል ነው የተባለው። እንግዲህ በኢትዮጵያ ላሉ የሻይ ቅጠል አልሚዎችም እንዲሁ አቅራቢዎቹ ይህንን ደግሞ ከፍተኛ እድል የሚፈጥር ይሆናል ነው የተባለው። በአጠቃላይ በኢትዮጵያ ያለውን ኢንቨስትመንት ለማስተዋወቅ እንዲሁም ደግሞ ኢንቨስት እንዲያደርጉ በተጨባጭ ነባራዊ ሁኔታውን ለመገምገምና ለመመልከት የሚመጣው ልዑክ ከፍተኛ ሚና ይኖረዋል ተብሎ ነው የሚጠበቀው። ጌታቸው ይመር፣ እናመሰግናለን። መልካም ቀን። በተፈጥሮና በሰው ሰራሽ አደጋዎች እንዲሁም በአየር ንብረት ለውጥ በሚደርሱ ጉዳቶች ምክንያት የሚፈናቀሉ ዜጋዎች ድንበር ዘለል እንቅስቃሴዎች በሚያደርጉበት አሰራር ላይ ያተኮረ ውይይት እየተካሄደ ነው። ዜጎች እንግዲህ በሰው ሰራሽና በተፈጥሮ አደጋ ሲፈናቀሉና ወደ ኢጋድ አባል ሀገራት ሲሰደዱ ለችግር እንዳይደረጉ ለጊዜውም ቢሆን መብታቸው ተጠብቆ የሚቆዩበት አሰራር አለመኖሩ ነው የተገለጸው። ከዚህ ጉዳይ ጋር በተገናኘ የሚመለከታቸው የስራ ኃላፊዎች በአሰራሩ ላይ በተዘጋጀው ጉዳይ ላይ መክረው በቀጣይ ወጥ የሆነ የድንበር አስተዳደር ይኖራል ተብሎ ይጠበቃል። ጥላሁን ካሳ ተከታትሎታል። የኢጋድ አባል ሀገራት ወይም የምስራቅ አፍሪካ ሀገራት በትብብር በጣም በርካታ ስራዎች እንደሚሰሩ የሚታወቅ ነው። አሁን ደግሞ ቀደም ሲል በዜናውም እንደተጠቀሰው በዚህ የሰዎች ነፃ ዝውውርን በተመለከተ እነዚህ የኢጋድ አባል ሀገራት አንድ ስምምነት ላይ ደርሰዋል። በዚህ መሰረት ሰዎች በነፃነት መንቀሳቀስ አለባቸው በተለያዩ ምክንያቶች የሚለው ሰፍሯል ማለት ነው። በተለይም ደግሞ እዚህ አዳማ ላይ እየተመከረበት ያለው ዋነኛው ጉዳይ እነዚህ የሰው ሰራሽ የተፈጥሮና በዚህ የአካባቢ ጥበቃ ወይም ደግሞ የአየር ንብረት ለውጥ ችግሮች በሚከሰቱበት ጊዜ ዜጎች በተለይ በድንበር አካባቢ ወይም ደግሞ ከመሀልም ተነስተው በእንዲህ አይነት ችግር ሲገጥማቸው ወደ አጎራባች ሀገራት የሚሰደዱበት ሁኔታዎች ይፈጠራሉ። በቅርብ የምናስታውሰው ነው። ለአብነት ያህል እንኳን የኦሮሚያ ክልልና የሶማሌ ክልልን ለአብነት መጥቀስ ይቻላል። የተለያዩ ችግሮች ሲያጋጥሙ ወደ ጎረቤት ሀገሮች ይሰደዳሉ። በአንጻሩ በተመሳሳይ ደግሞ የጎረቤት ሀገራትም ወደኛ ሀገር በተለያዩ ምክንያቶች የሚመጡባቸው መንገዶች ሰፊ ናቸው። እስካሁን ድረስ ራሱን የቻለ እንዲህ አይነት ነገር ችግር ሲያጋጥም የሚመራበት አሰራር እንደሌለው ነው ዛሬ በዚህ መርሃ ግብር ላይ የተገለጸው። ኢጋድ ይህንን ትልቅ ኃላፊነት በመውሰድ አሰራር ሊዘረጋለት ይገባል የሚል አንድ መመሪያ አዘጋጅቷል። ዜጎች ሲሄዱ ከየት መጣ ማን የሚል መንገድ ላይ የተለያዩ እንግልቶች እንዳይገጥሟቸው ኬላ ላይ ያሉ ፍተሻዎችን፣ ሌሎች ነገሮችን ማንሳት ይቻላል። በቀጥታ ማንነታቸው ተለይቶ ተመዝግበው የጤና የምግብ እና የመጠለያ ችግሮች ለጊዜው ተሰጥቷቸው ከዚያ በኋላ ሕግ አሰራር ደንብ ተቀምጦለታል። ከሕግ ከሰብአዊ መብት አንጻር በጣም በርከት ያሉ ዝርዝር የሕግ ማዕቀፎችን በዚህ ላይ ተዘጋጅቷል ማለት ነው።
እና እንዲህ አይነት ነገር በሚያጋጥምበት ጊዜ ወዲያውኑ ሀገራት እርስ በርሳቸው ተባብረው ዜጎችን ቶሎ የምታደግና ቶሎ የመድረስ በአሰራርና በመመሪያ እንዲደገፍ የሚል ኃላፊነት ወስዶ ነው ኢጋድ ይህን መመሪያ አዘጋጅቶ ውይይት እየተደረገበት ያለው። ወደ ሞያሌ በተለያዩ ምክንያቶች ወደ ኬንያ የሚገቡ ከኬንያም ወደዚህ የሚመጡ አሉ። ስለዚህ በእንዲህ አይነት አጋጣሚ የዚህ የድንበር ወይንም ደግሞ የአካባቢ ባለስልጣናት ወይንም ደግሞ የፌዴራል መንግስት ይህንን ከግምት ውስጥ በማስገባት መመሪያዎች የሚሻሻሉ የሚስተካከሉ አሰራሮች ካሉ እነዚህን በማስተካከል ዜጎች በዚህ የነጻ የሰዎች ዝውውርን ተጠቅመው በእንዲህ አይነት በተለይ በችግር ሰዓት ምንም መከራና እንግልት ሳይገጥማቸው ወደሚቀበሏቸው ሀገር ሄደው በተመሳሳይ ሁኔታ ጥቅማቸውና መብታቸው እንዲከበር የሚያደርግ መመሪያና አሰራር ላይ ነው ውይይት እየተደረገ ያለው። ምናልባት ህገወጥነትን ለመከላከል የደህንነት ስጋትን ለመከላከል እንዲህ አይነት በአሰራሩ ላይ የተቀመጡ ነገሮች አሉ። በቀጣይ እንግዲህ የሚመለከታቸው ቀደም ሲል በዜናው ላይ የተጠቀሱ ዋና የሚባሉ የመንግስት የመስሪያ ቤቶች አሉ። እነዚህ መስሪያ ቤቶች ውይይት እያደረጉ ነው። የኢጋድ መመሪያ ያለ እሱ ላይ ግንዛቤ ይጨብጣሉ። ከዚያ በኋላ ደግሞ እንደየክልላቸውና እንደየአካባቢያቸው ሁኔታ ደግሞ የሚወጡ አሰራሮች አሉ። በቅርቡ ከኬንያና ከኡጋንዳ ጋርም ተመሳሳይ አይነት ሁኔታ ይካሄዳል። በኬንያና በዚህ በሞያሌ እንዳነሳ ነው ማለት ነው። አጠቃላይ ያለው ነገር ይህን ይመስላል። ኢቲቪ 4 ማዕዘን ዜና እንደቀጠለ ነው። አበይት ጉዳዮችን በድጋሚ እናስታውሳቸው። ከ80 በላይ አባላት ያሉት የፓኪስታን የልዑካን ቡድን በመጪው እሁድ ወደ ኢትዮጵያ እንደሚመጣም የውጭ ጉዳይ ሚኒስቴር ገለጸ። የአማራ ክልል ግብርና ቢሮ 241 ትራክተሮችን ለአርሶ አደሮች አስተላለፈ። ከውጭ የመረጃ ምንጭ ደግሞ የቡድን አባል ሀገራት የውጭ ጉዳይ ሚኒስትሮች በህንድ ባደረጉት ስብሰባ በሩሲያ ዩክሬን ጦርነት መነሻ የጋራ መግለጫ ሳያወጡ ተለያዩ። አድዋን ወደ ተመለከቱ ዘገባዎች እናልፋለን። አድዋም ለሀገር መከላከያ ሰራዊት የዛሬ ማንነት መሰረት ነው ሲሉ የመከላከያ ሰራዊት ከፍተኛ መኮንን ተናገሩ። አድዋም የኢትዮጵያ ከፍታ ልክ ነው ያሉት መኮንኑ የመከላከያ ሰራዊትም በዚህ ልክ እንዲሆን በአድዋ መንፈስ የተቃኘ ነው ብለዋል። ተመስገን ሽፈራው። ነጮች የበላይነታቸውን አውጀው አፍሪካንና ደሃ ሀገራትን በዕጣ ሊቀራመቱ በቋመጡበት በዚያ ወቅት ቀድማ ነቃች። ሉዓላዊ መሬቴን ባህልና እምነቴን አላስነካም ብላ በጀግንነት የተዋደቀች አንደፈርም አንሸነፍም የሚሉ ቀኝ ወራሪዎችን ያስደነገጠች ሀገር ኢትዮጵያ። ይህ ከ127 ዓመታት በፊት ተፈጽሞ የዛሬን ያህል ትኩስ የሆነው እያደር ዋጋው እየጨመረ የሚሄደው የአድዋው ገድል ኢትዮጵያን የሰራ የስነ ልቦናና ያልሸነፍ ባይነት ምንጭ ሆኖ የቀጠለ ነው። አድዋ ለመከላከያ ሰራዊት መነሻው ነው፣ ጥንስሱ ነው። ልክ የኢትዮጵያ የመጀመሪያው የጦር ሚኒስቴር 1900 ላይ ጥቅምት 15 ሲቋቋም ከዛን ጊዜ ጀምሮ ነው ኢትዮጵያ ዘመናዊ ሰራዊት መሰረት የሆነው። አድዋ ላይ የታየው ኢትዮጵያዊነት የኢትዮጵያ የከፍታዋ ልኬት ሆኖ የተቀመጠ ነው። ይህንን ልኬት ለማስጠበቅም የሀገር መከላከያ ሰራዊት በሚገባ እየሰራበት እንደሆነ ከኢቲቪ ጋር ቆይታ ያደረጉት የሀገር መከላከያ ሰራዊት መኮንን ያብራራሉ። ኢትዮጵያዊነት ነው እዛ ጋር የሚታየው። የተወሰነ የህብረተሰብ ክፍል ከፊት ቀድሞ ወይም የሆነ የጎሳ ወይም ዘር ሄዶ ብቻውን ከፊት ፍሮንት አድርጎ የቀጠለው አይደለም። የሁሉም ኢትዮጵያዊ ብሔር ብሔረሰቦች እዛ ላይ ምን አለ? ኮንትሪቢሽን አለ፣ ተዋጽኦ አለ። አድዋን በምናይበት ጊዜ ኢትዮጵያዊነትን እዛ ጋር እናየዋለን። ወይራስ ደግሞ አሁን መተን የዚህን የመከላከያ ሰራዊት በምናይበት ጊዜ መከላከያ ትንሿ ኢትዮጵያ ነች። የሁሉም ብሔር ብሔረሰቦች ተሳትፎ አለበት። ኢትዮጵያ ደምቃ የምትታይበት ነው። አድዋ ለሌሎች አፍሪካ ሀገራትና ለጥቁር ህዝቦች የነጻነት ፋና ወጊ፣ ለኢትዮጵያውያን ደግሞ የኩራት ምንጭ፣ ያልሸነፍ ባይነታችን ሚስጥር ነው ይላሉ። የአፍሪካ የነጻነት ቀን የምንለው አንዱ ትልቁ እርሾ የተጠነሰሰው አድዋ ላይ ነው።
አድዋ ለጥቁር ነፃነት ፓዮነር ነው፣ ፋና ወጊ ነው። አድዋን በምናይበት ጊዜ ለጥቁር ነፃነት የሞራል ምንጭ ነው፣ እውቀት ነው ሲነሳ። ኢትዮጵያኖችም አድዋን በሚያዩበት ጊዜ ነፃነታቸው ነው። ምናልባት ሌሎች ሀገሮች ነፃነታቸውን ያከብራሉ፣ እኛ ድል ነው የምናከብረው። ኢትዮጵያ ነፃነቷን ይዛ እንድትቀጥል መሰረት የሆነ ነው። ያ ደግሞ ባህላችንን ይዘን ማንነታችንን ይዘን ራሳችንን ሆነን እንድንቀጥል ያደረገን ነው። ይሄ በራሱ በጣም ትልቅ እሴት ነው። እንደ ራሳችን እናስባለን፣ እንደ ራሳችን እንደ ማንነታችን እናስባለን። እሴቶቻችን፣ ባህሎቻችን ተጠብቀው ከትውልድ ወደ ትውልድ እንዲሻገሩ ነው ያለው። ሀገራችን ነፃነቷን ጠብቃ ፊገር ሆና እንድትሄድበት ያደረገው። ስለዚህ ለአድዋ ለኢትዮጵያኖች በጣም ትልቅ ነው። ከዛም አልፎ ለጥቁሩ እንዳጠቃላይ ለጥቁር ህዝቦች ትልቅ ፋና ወጊ ነው። ከዛ አንጻር ነው የምናየው። ለእኛ በጣም ትልቅ እንቋችን ነው። የአድዋ ትሩፋት ወራሽ የሆነው የሀገር መከላከያ ሰራዊት የአድዋ ድልን ለትውልዱ ለማስተላለፍ ያለበትን ኃላፊነት በተግባር እያሳየ እንደሆነም መኮንኑ አንስተዋል። የአድዋ ድል የኢትዮጵያውያን ህብረትና ለጠላት አይበገሬነት የታየበት ወርቃማ ድል ነው ሲሉ የታሪክና የኪነ ጥበብ ባለሙያዎች ተናገሩ። ድሉን ለትውልድ ለማስተዋወቅ ሁሉም ኃላፊነቱን ሊወጣ ይገባልን ብለዋል። ይድነቃቸው ሰማው አስተያየቶቹን አሰባስቧል። በባህላዊ መሳሪያ ከፈጣሪ ጋር ማሸነፍ እንችላለን። አንድ ከሆነን በየትኛውም አቅጣጫ የመጣውን ወራሪ ኃይል ድል ማድረግ እንችላለን የሚል እምነት ለትውልዱ የሚያስተምር ነው አድዋ ማለት። አድዋ እንኳን የኢትዮጵያ የጥቁር አፍሪካኖች በሙሉ ታሪክ ነው። ታሪካችን ኢትዮጵያን ከፍተኛ ነው። ለሀገራችን አንደፈርም። ባህላችን፣ ወግ ማረጋችን፣ አንድነታችን ብሎም አንድነታችን ነው ድል ሊያደርግ የቻለ። በኋላ ቀር መሳሪያነትም አንድ በመያዛቸው በአራቱም ማዕዘን ያሉት ዘር ሳይለዩ ጎሳ ሳይለዩ ምን ሳይሉ ሆ ብለው ተነስቶ ሴት ወንዱ ጣሊያንን ያባረሩበት ነው። በኢትዮጵያ ታሪክ ውስጥ ከፍተኛ የሆነ ታሪክ ያለው የድል ታሪክ ነው። ኢትዮጵያዊነትን ከፍ ያደረገ ይህ ብቻ አይደለም። ኢትዮጵያዊነትን ብቻ ሳይሆን የአፍሪካ የኩራት ምንጭና ፓን አፍሪካኒዝምን ያዋሃደ ኢትዮጵያዊነትን በከፍተኛ ደረጃ ያስመሰገነ በዓለም ላይ እስካሁን ድረስ ያልበረደ የታሪክ ድል ነው ብዬ ወስዳለሁ። አድዋ የመሰለ ኢትዮጵያን ነፃ ያወጣ ኢትዮጵያውያን አንድነትን ያስመሰከረ ኢትዮጵያ በዓለም ካርታ ውስጥ ልዩ ስፍራ እንዲኖራት በዓለም አገሮች ልዩ ስፍራ እንዲኖራት ልዩ ስፍራ ኖሯት እንድትጠራ ኢትዮጵያም ትኩረት እንዲሰጣት የዓለምን ትኩረት እንድትስብ ያደረገች ኢትዮጵያ አድዋን ያህል ሀብት ይዛ አድዋን አላስተዋወቀችው። ስለዚህ እሱ ላይ በጣም መሰራት ያለበት ይመስለኛል። አሁን ካሉ የኪነ ጥበብ ሰዎች፣ ከፊልም የኪነ ጥበብ ሰዎች፣ ከቲያትር የኪነ ጥበብ ሰዎች እያየን ያለነው ነገር ጅምሩ በጣም ቆንጆ ነው። ነገርችንን እኛ ካልሰራ ነው ታሪካችንን ወደ ፊልም እኛ ካልቀየር ነው ታሪካችንን ወደ ቲያትር እኛ ካልቀየር ነው። በእርግጥ በቲያትር ደረጃ ከፊልሙ በበለጠ በደንብ ተሰርቷል ብዬ ነው የማስበው። ምክንያቱም ኢትዮጵያ ያፈራቻቸው ታላላቅ የፊልም ሰዎች ይህ አደራ አለብን ብዬ ነው የማምነው። ወላጆች ስናሳድግ ልጆቻችን ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ጀግንነት አንዱ ነው ሀገራቸውን መውደድ፣ ፍቅር ማወቅ ማስተማር አለባቸው። ከዛ የበለጠ ደግሞ ቀኑ ውሎ ደግሞ ትምህርት ቤት ስለሆነ መምህር ደግሞ ብዙ ሚና መጫወት አለበት። ገጣሚያኖች፣ ደራሲያኖች፣ የስነ ጽሁፍ ባለሙያዎች፣ የታሪክ ጸሐፊዎች እያንዳንዱን የኢትዮጵያ ታሪክ ለትውልዱ በሚመጥንና በሚገባው መልኩ ማቅረብ አለበት። በትምህርት ካሪኩለማችን ውስጥ ገብቶ የአድዋ ድል ታሪክ የአፍሪካዊነት ወይም የጥቁር ህዝቦች ታሪክ መሆኑ መገለጥ አለበት። እኔ በሚገባ ተብራርቷል ብዬ ስለማላምን ማለት ነው። እና ከዚህም በላይ ፕሮሞት ተደርጎ አንድነታችንን የሚያመጣ ቁርኝታችንን የሚያሰፋና የሚያጠብቅ ስለሆነ የአድዋ ድል ታሪክ ይህንን ማስኬድ አለባቸው የሚመለከታቸው አካላት ብዬ አምናለሁ። ታሪክ በመማራችን ዛሬ ላይ በጎነትንና አንድነትን የሚያመጣው ነገር ለመድገም ይጠቅመናል። የጎዳንም ነገር ካለ ጉዳቱን አይተን አመዛዝነን የሚሻለውን ለማድረግ ይጠቅማል። ስለዚህ ታሪኩን በደንብ በተለይ የአድዋ ድል የድል ታሪክ ነው ለአፍሪካውያንም ኩራት የሆነበትና የፓን አፍሪካን ንቅናቄንም ያጎናጸፈበት ነው። ጎልቶ ቢታይ መልካም ነው ላለው
በጤና ይስጥልን ኢትዮጵያ ፕሮግራም ላይ እንግዳ የነበሩት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴም የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ላለፉት 30 ዓመታት ይህን የአድዋ ድል በዓልን በማስከበር ግንባር ቀደም ድርሻ የሚወስድ መሆኑን ገልጸው ማህበሩ እስካሁን የካቲት 12 የሰማዕታት በዓል፣ ሚያዝያ 27 የጣሊያን ጦር ከ40 ዓመታት በኋላ ድል የተደረገበትን በዓል ጨምሮ በቋሚነት 3 በዓላትን እንደሚያከብር ተናግረዋል። እኛ እንግዲህ እንደሚታወቀው 3 በዓሎች ነው የምናከብረው። አንደኛ የካቲት 12 የሰማዕታትን ቀን እናከብራለን። በሁለተኛው ደረጃ ሚያዝያ 27 ነው የምናከብረው። ሚያዝያ 27ን በምናከብርበት ጊዜ በሁለተኛው ጦርነት 40 ዓመት ከአድዋ በኋላ ኢትዮጵያን እንደገና በቁጭት የመጣውን የሙሶሊኒ ጦር የተዋጋንበትን ድል ያደረገንበትን እንጂ ነፃነት የወጣንበትን ሳይሆን እሱን እናከብራለን። እንግዲህ ከዛ በኋላ ደግሞ አድዋን እናከብራለን። የአድዋ ድል በዓል ከሌሎች ከፍ የሚያደርገው የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝብ መሆኑን የገለጹት ልጅ ዳንኤል ጆቴም በተለይ ድሉ በኢትዮጵያ የታሪክ መዝገብ ውስጥ የራሱን ከፍ ያለ አሻራ ያኖረ እንደሆነ ነው የገለጹት። አድዋ ከሌላው ከፍ የሚያደርገው የኢትዮጵያ ብቻ አይደለም። ማንንም ጭቁን ሕዝብ በኢምፔሪያሊስት ስር ያለው በሙሉ የነፃነቱን ሰንደቅ ወይንም ሰንደቅ ዓላማ የሰጠው በዛን ጊዜ የተደረገው ጦርነት ነው። ሄሎ አባዬ፣ ለአድዋ ድል በዓል እንኳን አደረሰህ። እንኳን አብሮ አደረሰን ልጄ። እናንተ ከአባቶቻችሁ ተቀብላችኋት ያቆያችኋትን ኢትዮጵያ እኔም እያገለገልኳት ስለሆነ በጣም ደስተኛ ነኝ። አገር የትውልድ ቅብብሎሽ ውጤት ናት ልጄ። ወንድ ልጅ በሀገሩና በቤተሰቡ አይደራደርም። እኔም ከአባቶቼ ተምሬያለሁ። አገርክን እያገለገልክ ነውና ታሪክ ውለታህን አይረሳውም ልጄ። በርታ። ሀገራችንን ለማቆየት የማይተካ ዋጋ ከፍላችኋልና እናመሰግናለን አባዬ። ምስጋናው በየዘመኑ ለኢትዮጵያ ሉዓላዊነት ዋጋ ለከፈሉ ሁሉ ነው። መልካም የድል በዓል ልጄ። በርታ። አሜን አባ። የኢትዮጵያ ንግድ ባንክና ሳፋሪኮም በዲጂታል ፋይናንስ አገልግሎት ዘርፍ በጋራ ለመስራት የሚያስችላቸውን ስምምነት ተፈራረሙ። ስምምነቱን የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖና የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ አንዋር ሶሳ ተፈራርመዋል። የኢትዮጵያ ንግድ ባንክ በኢንዱስትሪው የ80 ዓመታት ልምድ ያለውና አሰራሩን ከጊዜ ወደ ጊዜ እያዘመነ መምጣቱን የገለጹት የባንኩ ፕሬዝዳንት አቤ ሳኖ ከሳፋሪኮም ጋር በትብብር ለመስራት ያደረገው ስምምነት ፋይዳው ከፍተኛ መሆኑን ገልጸዋል። የእኛ አጋርነት ይበልጥ ተጠቃሚ የሚያደርገንና ስልታዊ ጠቀሜታ ያለው ትልቅ ትብብር ለመፍጠር የሚያግዘን ነው። የኢትዮጵያ ንግድ ባንክ አሁን በለውጥ ጎዳና ላይ ይገኛል። ከለውጥ ስትራቴጂያችን መካከል ደግሞ ደንበኞቻችንን ማዕከል ያደረገ ባንክ ዲጂታል አገልግሎትን ማዕከል ማድረግና የማይቆራረጥ የቴሌኮም ኔትወርክ አገልግሎት ላይ ማዋል እንዲሁም በዲጂታል ፋይናንስ የበቃ ባለሙያን ማፍራት ነው። ሳፋሪኮም በዚህ ረገድ ያለው ልምድ የባንኩን የዲጂታል ፋይናንስ ቴክኖሎጂ ችግር እንደሚቀርፍ እናምናለን። በሌላ በኩል ባንካችን ከሳፋሪኮም ጋር በዕለት አገልግሎቱ በጋራ በመስራት አብሮ ለማደግ እንደምንችል እናምናለን። through digital financial technologies where Safaricom has proven competence. እንደ ሪፖርተራችን መለስ አምዴ ዘገባ የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ አንዋር ሶሳ በበኩላቸው ስምምነቱ ከባንኩ ጋር አብሮ ለማደግ የሚያስችለን ነው ብለዋል። In regards to the MOU that's being signed today, from us it's a critical MOU. ዛሬ የተፈራረምነው ስምምነት ወሳኝና አብሮ ለመስራት የሚያግዝ ነው። ሳፋሪኮም በአፍሪካ ውስጥ አበረታች ለውጦችን እያስመዘገበ ነው። አሁን ከኢትዮጵያ ንግድ ባንክ ጋር አብረን ለመስራት መስማማታችን ደግሞ ሁለቱ ተቋማት በኢትዮጵያ ገበያ ውስጥ ይበልጥ ውጤታማ እንዲሆኑ ያግዛል የሚል እምነት አለኝ።
የኢትዮጵያ ታምርት ንቅናቄ ወደ ኢንዱስትሪው እንዲቀላቀሉ ከማስቻሉም በላይ የውጭ ምንዛሬ የሚያስገኙ አዳዲስ ምርቶችን እንዲያመርቱ ያበረታታቸው መሆኑን አልሚዎች ገለጹ። በንቅናቄው ከውጭ የሚገቡ ምርቶችን የሚያመርቱ ተኪ ፋብሪካዎችን ቁጥር ከ16 ወደ 34 እያሳደገ መሆኑን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። የአማራ ክልል ማለት ነው። ራሄል ፍሬው ናት ያጠናቀረችው። በ10 ዓመታት ውስጥ ኢንዱስትሪያላይዜሽንን በማስፋት ከውጭ ገቢ ምርቶችን መተካትና የውጭ ምንዛሬ የሚያስገኙ ምርቶችን ማምረትን ጨምሮ ዘርፉን ለአልሚዎች አበረታች ማድረግን ታላሚ ያደረገ ነው የኢትዮጵያ ታምርት ንቅናቄ። በአማራ ክልል እየተካሄደ በሚገኘው የኢትዮጵያ ታምርት ንቅናቄ ተሳታፊዎች ንቅናቄው ምርቶቻቸውን ከማስተዋወቅ ባለፈ የተሞክሮ ልውውጥ ማድረግ ያስቻላቸው ስለመሆኑ ያነሳሉ። ገና ጀማሪ ነኝ። 10 ሰራተኞች አሉኝ። ያው ጋርመንት አለኝ እና ወደፊት ትልቅ ቦታ ላይ ይደርሳል ብዬ አስባለሁ። የኢትዮጵያ ታምርት እንቅስቃሴ ባዛሮችን እንድንሳተፍ ሰዎችን እነዚህ የሚያመርቱትንም እንድንተዋወቅ ረድቶናል። የሀሳብ ለውጥም እንዴት ማምረት እንዴት ማደግ እንዳለብንም እያገዙን ነው። ቦታ ብናገኝ ምርቶችንም በደንብ ብናገኝ ወደ ኤክስፖርት ማድረግ እንችላለን ብዬ አስባለሁ። ለኩባንያችን ምርታማነቱን ከፍ ለማድረግ ሪሶርሱ መገኘቱ ወይም ደግሞ በቅርብ መገኘት መቻሉ የተሻለ ፕሮዳክቲቭ እንድንሆን አድርጎናል። ከዚህ በበለጠ ሁኔታ የክልሉ ባለስልጣናት የኢንቨስትመንት ዘርፉን የመጎብኘት አጠቃላይ የኢንዱስትሪው ካልቸር ምን ይመስላል በቢያይካ ወይም በኮከብ ኢንዱስትሪዎች የሚለውን ነገር የማየቱ ኦፖርቹኒቲ ከጊዜ ወደ ጊዜ እየተሻሻለ እንደመጣና ለድርጅቱም ደግሞ ክልሉ ላይ የ4897 ሰራተኞችን እድል እንዲፈጥር ያደረገበት መንገድ ላይ ነው ያለ ነው። በተለይም እንደ ተሳታፊዎቹ ገለጻ ንቅናቄው ጀማሪ አምራቾችን የሚያበረታታና አዳዲስ ምርቶችን ወደ ገበያው ያመጣ ነው። አበባ ነበር ስናመርት የነበረው 50 ሄክታር ወስደን ከክልሉ አሁን ከባለፈው አመት ከ2013 ጀምሮ አዲስ ምርት እንጆሪ ወይም ስትሮበሪ እያመረት ኤክስፖርት እያደረግ እንገኛለን። እንደምታውቂው የሚበላም ነገር ስለሆነ ለሀገር ውስጥ ፍጆታም የተሻለ እንትን አለው። በተለይ አረቡ ሀገር ላይ ደግሞ የተሻለ ኮንሰምፕሽን ስላለው ምንዛሬም በከፍተኛ ሁኔታ እያስገባ ነው የሚገኘውና ጥሩ ነው ሽያጭ። በእንደዚህ አይነት ንቅናቄም አትሊስት ይሄን ስትሮበሪ ቫሊዩ አድርገን ደግሞ የምንሸጥበትን አጋጣሚ እያሰብን ያለ ነው። በኢትዮጵያ ታምርት ንቅናቄ አምራች ዘርፉን ያነቃቃና የመስኩን ችግሮች ለመቅረፍ የጋራ አቅም የጎለበተበት ስለመሆኑ ደግሞ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የህዝብ ግንኙነት ኃላፊ አቶ ይሄነው አለም ገልጸዋል። አላሰራ ያሉ አንዳንድ መመሪያዎች ኢንቨስትመንቱን ማያበረታቱ መመሪያዎች ነበሩ። እነሱ እንዲሻሻሉ ተደርገዋል። ሁለተኛ ከመሰረተ ልማት አቅርቦት ጋር ይነሱ የነበሩ ችግሮች ተለይተው 100% ተፈተዋል ባይባልም ማክሲመም ተሄዶ መሄድ በመፈታት በሚገባው ልክ ችግሮችን ለመፍታት ጥረት ተደርጓል። ሶስተኛ ሰፊ የስራ ዕድል ለመፍጠር ጥረት ተደርጓል። ለምሳሌ ወደ 68800 በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር ተችሏል። ሌላው የውጭ ምንዛሬ አቅማችን ከፍ እያለ እንዲሄድ ተደርጓል። ለምሳሌ በ2003 ወደ 16 ነበር ኤክስፖርት የሚያደርጉት፣ አሁን ኦልሞስት ወደ 34 አካባቢ ደርሰናል። በአሜሪካም በተከሰተው ከፍተኛ የኢኮኖሚ ቀውስ ምክንያት ተስፋ የቆረጡ አሜሪካውያንን ሕይወት ለመለወጥ ውጤታማ ስራ የሰሩት የቀድሞው የአሜሪካው ፕሬዝዳንት ፍራንክሊን ሮዝቬልት ወደ ስልጣን የመጡት ልክ በዚህ ሳምንት እንደ አውሮፓውያኑ የዘመን አቆጣጠር በ1930